ሐጅ ማህሙድ ዩሱፍ ማለት የዚህ ዘመን ንጉስ አባ ጀፋር ማለት ነው። ጎሳን አይለዩም፣ አካባቢን አይለዩም፣ ቋንቋን አይለዩም። ሙስሊም እስከሆነ ድረስ ያን ሁሉ ያስተናግዱ ነበር። የሰዎችን መጠቀም እንጂ የሰዎችን በስተጀርባም አያጠኑም። ወደ ኤምባሲ አካባቢ የሆነ ነገር ሲደረግ ሐጂ ማህሙድ መጥቶ እዛ ቦታ ላይ ካልተቀመጡ ቆንስላ ጽሕፈት ቤቱ ድምቀት ራሱ የለው። ሞራናቸው የጨመረ ቢሄድ እንጂ የሰው ችግር ለመቅረፍ ያላቸው ጉጉታና ያላቸው ፍላጎት በእውነት ቃላት አይመጥነው። ያን አይነት ለህብረተሰብ የሚታገሉ የነበሩ ሰው ዛሬ ከህብረተሰብ ምላሽ ይፈልጋሉ። እኛ አላህ እንድናገር ወከለን እንጂ የሚጣራው አላህ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሃሩን ሚዲያ ቤተሰቦች በዓለም ዙሪያ ሆናችሁ ፕሮግራማችን የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። ዛሬ እንግዲህ ወደ እናንተ የምናደርሰው ፕሮግራም ከወትሮ እጅግ ለየት ያለ ፕሮግራም ነው። እንግዲህ በሳውዲ አረቢያ ነዋሪነታቸውን ያደረጉ አንድ ሰው በተለይ በርካታ ኢትዮጵያኖች የምናውቃቸው በበጎነታቸው እንዲሁም ለኢትዮጵያኖች በርካታ ስራ በመስራት የሚታወቁ ሰው ናቸው። አሁን ላይ ግን የገጠማቸው ጉዳይ አለ። እሱን አስመልክቶ እዚህ ስቱዲዮአችን ወዳጆቻቸው የሳቸው የቅርብ ሰዎች ተገኝተው ስለገጠማቸው ጉዳይ ሊያወጉን ተገኝተዋል ማለት ነው። ከነሱ ጋር በሚኖረን ቆይታ በርካታ ቁም ነገሮችን የምናነሳና ወደ እናንተ የምናደርስ ይሆናል። አብራችሁን ቆይታችሁ እንድትከታተሉን ጋበዝናቸው። ክቡራትና ክቡራን ተመልካቾቻችን አብራችሁን ቆዩ። መልካም፣ በቅድሚያ እንኳን ደህና መጣችሁ። መልካም። ዛሬ እንግዲህ በሳውዲ አረቢያ በርካታ ስራ ሲሰሩ የነበሩ ሰው አንድ ችግር እንደገጠማቸው ስትነግሩን ነበረ። ይህን ችግር ደግሞ እሳቸው ለኢትዮጵያ ለሀገራችን ለሕዝቧ በርካታ ስራ ሲሰሩ የነበሩ ናቸው እና እሳቸውንም የገጠማቸውን ችግር ለሕዝቡ ብናካፍለው ምናልባት መፍትሄ ሊያገኝ ይችላል ብላችሁ ነው እንግዲህ ይህንን ለሕዝቡ ለማካፈል እዚህ ስቱዲዮአችን የተገኛችሁት። ማናቸው፣ ምንድን ነው የገጠማቸው የሚለውን በቆይታችን የምንመለከት ይሆናል። ምናልባት ከእርሳቸው ልጀምርና ስለ ማንነታቸው ሳውዲ እንዴት ሄዱ የሚለውን በጥቂቱ እንመልከት። በቅድሚያ ስሞትን ያስተዋውቁኝና ከእሳቸው ጋር ያላቸውን ግንኙነት በጥቂቱ ይነግሩናል። ብስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። አሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ። ኸይሩዲን ኻሊድ ሐሚድ ይባላለሁ። እኚህ የተጠቀሱት ኡስታዛችን ሼካችን ሼክ ማህሙድ ሀጂ ዩሱፍ ይባላሉ። እኚህ ሰውዬ ከሳውዲ ከገቡ ወደ 53 ዓመታቸው ይሆናል። 53 ዓመቱ በሙሉ ህይወታቸው ያሳለፉት ከእንግዳ ጋር ከተቸገረ ጋር ነው እና ከቤታቸው አንዲት ቀን ወደ ትዳር ዓለም ከገቡ በኋላ አንዲት ቀን ከቤታቸው ለብቻቸው ወይ ከሚስታቸው ወይ ከልጆቻቸው ለብቻቸው ኢራት ወይም ምሳ ቁርስ በሉ የሚባል ነገር ዘበት ነው እና እኚህ ሰውዬ የመጣ ሰው ሁሉ ከየት ይምጣ ከየት መቀበል ነው፣ ማስተናገድ ነው። ጎሳን አይለዩም፣ አካባቢን አይለዩም፣ ቋንቋን አይለዩም። ሙስሊም እስከሆነ ድረስ ያን ሁሉ ያስተናግዱ ነበር ሰውዬ ናቸው። ሰው ተቸገረ ከተባለ ለዛው ችግር አንድ ቀን ወደ ኋላ ያሉበትም ጊዜ የለም። ያ ችግር ለመቅረፍ በሚሄዱበት ጊዜ ችግሩን ክብደቱና ቅለቱን ሳይለኩ ሮጦ ይሄዱ ነበር። በሄዱበት ቦታ እንደው አንዳንዴ ተመልሶ የሰው ችግር ይቀርፋለሁ ብሎ በሄዱበት በራሳቸው ላይ ችግር ይፈጠር ነበር እና ብዙም ጊዜ ህገወጥ የሆኑ ነዋሪዎች ቤታቸው አይጠፉም ነበር፣ ኢቃማ የሌላቸው ሰዎች። እኔ ሰዎች አንድ ችግር ከእንግዲህ ከገጠማቸው የእነሱ ችግር ለመፍታት ብሎ በሄዱበት እሳቸው በሰንሰለት የታሰሩበት ጊዜ ማለት እጃቸው እግራቸው ህገወጥ ሰው አስቀምጠሃል፣ ሙኻሊፈ ኒዛም ሙተኸልፍ እያሉ በአረብኛ። ይህ ሁሉ ሲደርስባቸው አንድም ቀን መሰላቸት የሚባል ነገር የለም፣ ማማረር የሚባል ነገር የለም። ሞራናቸው የጨመረ ቢሄድ እንጂ የሰው ችግር ለመቅረፍ ያላቸው ጉጉታና ያላቸው ፍላጎት በእውነት ቃላት አይመጥነው። ስለዚህ እኚህ ሰውዬ ያው በአሁኑ ጊዜ በጣም እንግዲህ ለሰው ይደርሶ ነበረ ሰውዬ፣ ለብዙሃን ይጠቅም ነበረ ሰውዬ። አሁን በራሳቸው ችግር በጤና በማጣት ማህበራዊ ኖሮ
ኢኮኖሚ ያ ሁሉ በቀለበት ውስጥ አስገብቷቸው የወገን የሀገር እርዳታና ድጋፍ የሚፈልጉበት ሰዓት ስለደረሰ ነው ወደ እናንተም የመጣ ነው። እናንተ ይሄን ነገር በደንብ አድርጋችሁ እንድታስተላልፉን ባረከላሁ ፊኩም። ወሰላሙ አለይኩም ወረህመቱላሂ ወበረካቱ። የቀረው ላይ ሊያስል አለይኩም ሰላም ወራ ምናልባት እንግዲህ እሳቸው በጥቂቱ ለመግለጽ ሞክረዋል። ስለ ሀጅ ማህሙድ ዩሱፍ ነው ዛሬ የምናወራው። ቀደም ተብሎ ሲነገር እንደነበረውም ባለፉት 50 ዓመታት በተለይ በሳውዲ አረቢያ በርካታ ኢትዮጵያኖችን ከተለያዩ ችግሮች ሲታደጉ የነበሩ ነበረ የተገለጸውና እንዴት ነበር ወደ ሳውዲ ሄዱት የሚለውን ደግሞ ከዛ ባሻገር አሁን የገጠማቸው ጉዳይ ምንድነው በዝርዝር የሚለውን እስኪ ከእርስዎ እንስማና በቅድሚያ ስሞትንና ከእሳቸው ጋር በምን እንደሚተዋወቁ ይንገሩ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረብል ዓለሚን الصلاة والسلام على أشرف الأنبياء والمرسلين سيدنا محمد وعلى آله وصحبه ومن اتبعهم بإحسان إلى يوم الدين. إني سمي عبد الرزاق ناصر أحمد بالالهن ያው ከሀጂ ማህሙድ ለረጅም አመት ሳውዲ አረቢያ ወደ 25 አመት አካባቢ ኖሮ ያው በዛው አገር ኖራለሁኝ። ያንን አገር በምንኖርበት ሰዓት ያው አገሩ አብዛኛው ከኢትዮጵያ የሚሄዱ ኢትዮጵያውያን የመኖሪያ ፍቃድ ሳይኖራቸው ነው የሚሄዱት። በተለይ 85 ዓመተ ምህረት ጀምሮ የሄዱት በጣም ኢቃማ የመኖሪያ ፍቃድ የሌላቸው ይሄዱ ነበር። ያንን የመኖሪያ ፍቃድ የሌላቸው ሰዎች ቋንቋ አያውቁም፣ መንገድ አያውቁም። ይህንን በመንገድ ያገኙትን ሁሉ ሙስሊሙ ህብረተሰብ ነው ወደ መካ የሚሄደው። ከመካ ያገኙትን ሰው ሁሉ ራሳቸው በመኪናቸው እየሰበሰቡ ቤታቸው ወስዶ ነበር። ያንን ቤታቸው ወስዶ ሰብስበው ሁለት ቤት አላቸው። በሁለቱም ቤታቸው ሁለቱም ቤት ሙሉ ነው። የተቸገረ ሁሉ እሳቸው ጋር ነው ገብቶ የሚበላው። የራበ ሁሉ እዛ ሄዶ ነው የሚበላው። የጠማ ሁሉ እዛ ሄዶ ነው የሚጠጣው። ልብሱ የቆሸሸበት ሰው ሁሉ ልብሱን ሄዶ የሚያጥበው እዛ ነው። ምክንያቱም እዛ ቤት ላይ ያሳለፉት ህይወታቸው ምስቶቻቸው የዛ የመጣው የእንግዳ አንድም ቀን ከራሳቸው እኔ ከሀጂ ማህሙድ ዩሱፍ የበለጠ ላደንቃቸው የሚገባ ምስቶቻቸው አቅርቦ አብልቶ ይኸው አሁን ቅድም ወንድማችን እንደነገረን ከበሉ በኋላ ይባካችሁ ጠግባችኋል ወይ ብሎ አንገታቸውን ወጣ አድርጎ በላችሁ ወይ ጠገባችሁ ወይ ብሎ ይጠይቁ ነበር። ትዳር ለመያዝ የፈለጉ ሰዎች እዛው ቤት ነበር ትዳር የሚይዙት። ቦታ አስተካክሎላቸው ሌላ ቤት ወስዶ ተከራይቶ ያስገቧቸዋል። 48 49 ሴት የሚሆን አንድ ጥቁር በር ተብሎ ወጥቶ ተከራይቶለት ያንን ወጥቶ ሌላ ቦታ ያስገባሉ። ሌላው ሰው መጥቶ ይሞላዋል። ያሳቸው ቤት አንድም ቀን ምናልባት እኔ ከሚገርመኝና አንድ እንትን ከሚለኝ ነገር አንዱ ምንድነው ቤታቸው ውስጥ 4 ሽንት ቤት አለው። 4ቱም ሽንት ቤት በወረፋ እንጂ አይገኝም ካለው ከእንግዳው ብዛት የደረሰባቸው። በዚህ ኢቃማ ሳይኖር የመኖሪያ ፍቃድ ሳይኖረው ሰዎች ይታመማሉ። ሕክምና የሚወስዱት እሳቸው ናቸው። ይታሰራሉ። እስር ቤት ሄዶ የሚጠይቁት እሳቸው ናቸው። የተቸገረውን ወደ ኤርፖርት ሊሳፈር ተይዞ ወደ ኤርፖርት ከእስር ቤት አውጥቶ ወደ ኤርፖርት ሲወስዱ ሻንጣውን ተሸክሞ ኤርፖርት ሄዶ ሻንጣውን የሚያቀብሉ እሳቸው ናቸው። ከኤርፖርቱም ተቀብለው ያመጣሉ፣ ወደ ኤርፖርቱም ሰውን ይሸኛሉ። ያ አንድ ኤጀንሲ ወይም ኤምባሲ ናቸው እንጂ አንድ ግለሰብ ናቸው ብሎ ማውራት ለሳቸው በጣም አይመጥናቸውም ብዬ ነው የምለው። አንዲት ግለሰብ ታማ ቤታቸው ውስጥ ሕክምና ወሰዷት፣ አሳከሟት። ተመላልሶ ካሳከሟት በኋላ ቀደረባትና እዛው ቤታቸው ውስጥ ሞተች። ስትሞት ጀናዛውን ተሸክሞ በመኪናቸው ጭኖ ወደ ሆስፒታል ሲወስዱ ገድለህ ነው ያመጣት ብሎ እጃቸውን በሰንሰለት አንጠልጥሏቸው ራሳችን ሄደን ስንደርስ ልጃቸው አባቴ ምንም ወንጀል የለበትም ይላል። እና በዚህ አይነት ህይወታቸውን ያሳልፉት ሰው ዛሬ ለኡማው እጃቸውን ዘርግተዋል። ታሞ ሰውነታቸው ፓራላይዝ፣ በአንድ በኩል ፓራላይዝ ሆነው በህመም የመኖሪያ ፍቃዳቸው ተበላሽቶባቸው ለሌላው የሚደርሱ የነበሩ አባት አሊም መሻይካችን በአሁኑ ሰዓት የኢትዮጵያ ህዝብ እንዲደርስላቸው ነው የምንፈልገው። አሁን የገጠማቸው ምንድነው? ይሄ በዝርዝር ማለት አሁን ላይ ታመዋል። የመኖሪያ ፍቃዳቸው ምንድነው የታመሙት? ከዛ ባሻገር የመኖሪያ ፍቃዳቸውን ለማደስ ምንድነው የሚያስፈልገው? የመኖሪያ ፍቃዳቸው ከቤተሰቡ ከሁለቱም ቤተሰቦቻቸው ሙሉ ቤተሰብ ኢቃማቸው ተበላሽቷል። ስፖንሰር አድርጎ ወይም ከፊላቸው ሆኖ የነበረው ግለሰብ ሞቶ እሱ ሲሞት ከዛ በኋላ ያው ማደስን በየ2 ዓመቱ ስለሚታደስ ሳይታደስ ወደ 6-7 ዓመት አልፎታል። ያው እሳቸው ታሞ ወደ ህክምና እንትን ሊደረጉ ሙከራ በሚደረግ ሰዓት ይሄ ካልታደሰ
መታከም ሐኪም ቤት ገብቶ ለመታከም እንኳን አድቫንቴጅ የለም። ያ በመሆኑ ህክምና ራሱ ማግኘት አልቻሉም። ፓራላይዝ ሆነዋል በአንድ በኩል። ይሄን ህክምና እንትን ለማድረግ ቢያንስ 250 ሺህ በላይ ሪያል ይፈልጋል፣ ሳውዲ አረቢያ ሪያል ይፈልጋል። ያ በአንድ ግለሰብ የሚሸፈን ነገር አይደለም፣ ሙሉ ቤተሰባቸውም ጭምር ስለሆነ። ሌላው አላህ ካለ ምናልባት ይሄን አላህ አሳክቶልን ከተሳካ ወደ ኢትዮጵያ ገብቶ የሚኖሩበት መኖሪያ መተዳደር የሚችሉበትን ሁኔታ የኢትዮጵያ ህብረተሰብ ትላንትና ብዙ ህይወት መኖር እየቻሉ ለኢትዮጵያውያን ራሳቸውን ወደ ኋላ ያደረጉ ሰው ስለሆኑ እኛ የምናቀው ትላልቅ ሰዎች ይሄንን ህብረተሰብ እንዲአምጥታ አትሰብስብ፣ አንተ የምትፈልገው ነገር ሁሉ እኛ እናደርግልሃለን ብሎ ሲሏቸው እኔን ብሎ ከሀገር ተነስቶ የመጡትን ሰዎች ወዴት ሊወስዳቸው? ከነሱ ጋር ነው መሆንና ከነሱ ጋር ነው መኖር የሚፈልገው ብሎ ለዚህ ህብረተሰባቸው ኖሩ። ዛሬ ህብረተሰቡ ለሳቸው ሊኖራቸው ይገባል ብዬ ነው የምለው። ወንድሜ አላህ ጀዛህ ነው። እሺ ወደ እርስዎ ደግሞ ልምጣና ስለ ሀጂ መሐመድ ዩሱፍ ጥቂት ነገር ይሉንና ከዛ ባሻገር አሁን ስላሉበት ሁኔታ ስለገጠማቸው ሌሎችን እንመለስባቸዋለን ኢንሻአላህ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አልሐምዱሊላህ በህይወት እያሉ ስለሳቸው ለማውራት መቻላችን። ስሜ ሪድዋን መሐመድ ይባላል። ሪድዋን መሐመድ ይባላለው። በ86 7 አካባቢ መካ ሄጄ እሳቸውን ለማየት ችያለሁ። ሀጂ መሐሙድ ዩሱፍ ማለት የዚህ ዘመን ንጉስ አባ ጀፋር ማለት ነው። እንደዛ ቢባል የሚያንሳቸው ካልሆነ አይበዛባቸውም። ከምን አንጻር ነው ይሄንን ያነሳሁት? አባ ጀፋር ለኢትዮጵያውያን ማረፊያ ብለው ነበረ ቦታ ያመቻቹት። አልሐምዱሊላህ አላህ ይርሐማቸው እሳቸውንም። ያ ቅርሳቸው እስከ ዛሬ ድረስ ተስፋፍቶ ህንፃ ሆኖ ኢትዮጵያውያን እየተጠቀሙበት ነው በመካ ምድር ላይ። እኚህ ደግሞ አባታችን ምንድነው ከአባ ጅፋር የሚያመሳስላቸው? ኢትዮጵያዊ ይሁን እንጂ ብሔር አይጠይቁም። ማብላት፣ ማጠጣት፣ ቤታቸውን በነፃ ማሳደር፣ የትዳር የሚያስፈልጋቸውን መዳር ብቻ አይደለም፣ ስራ ፈልጎ ማስገባት። በአይኔ ያየሁት በራሴም የደረሰ ስራ የሚፈልገውን ስራ አጠያይቀው ያስገቡ ነበር፣ ከሴትም ከወንድ። ሀገር የጠፋውን መንገድ ላይ ካገኙ አበሻ ይሁን እንጂ ቤታቸውን ወስደው ከሴትም ከወንድም አቋቁመው ስራ አስገብተው አብዛኛዎቹ ተቋቁመው ከሀገር ወጥተው በአሁኑ ሰዓት ሀጂ መሐሙድ ዩሱፍ እሳቸውን ተመርኩዘው አልፈው ኢሮፕ፣ አሜሪካና የተለያዩ ሀገሮች ላይ አሉ። ይህንን ከምን አንጻር አደረጉት? እንዴት እንዲህ ሊሆኑ ቻሉ ቢባል ሰውየው በተፈጥሯቸው ሳፊና ሰፊ ሰው ናቸው። የሰዎችን መጠቀም እንጂ የሰዎችን በስተጀርባም አያጠኑም። በእኔ ይህን ሰው በመሰብሰቤ ያው ብዙ ወንድሞች እንደሚያውቁት የሰው ሀገር ከሄድክ ለዛውም የሳዑዲ ምድር ላይ የእንግዳ ሀገር ላይ መካ፣ ለዛውም ፈቃድ የሌለው ሰው ፈቃድም ኖሮት እንኳን በአንድ ቤት ውስጥ ከ20 ከ30 ሰው በላይ ሲመላለስ ከታየ ጀርባው ይጠና ተብሎ ሌላ አደጋ ሊፈጥር ይችላል በማለት ክትትል ይበዛል። እሳቸው ግን በሺህ ቤት የሚቆጠርን ሰው እያፈራረቁ ቤቶች እየተከራዩ እያስተናገዱ ነበር። ምንድነው ዋናው ሀደፋቸው ወይንም ታርጌታቸው ምንድነው? ሰዎች መካ ብለው መጥተው መቸገር የለባቸውም ነው። ሰዎች ለስራ ብለው መጥተው ስራ አጥተው መመለስ የለባቸውም። ቤተሰባቸውን ይርዱ፣ ኢትዮጵያኖች ናቸው የሚል ነው። አሁን እኚህ ሰው ጨርሶ በዚህ በአጭር ጊዜ ይህን ሀጂ መሐሙድ ዩሱፍን መግለጽ አይቻልም። በዚሁ እያሉ የሚገርምና የሚያሳዝነው በአንድ ጎን እሳቸው ቀድመው ከሄዱ ኢትዮጵያውያኖች ውስጥ ናቸው። ብዙ አረቦችን ተዋውቀዋል። አህለል ኸይሮችንም ይተዋወቃሉ። ገቢ ያገኛሉ። ማለት የፈለጉትን ነገር ማድረግ ይችላሉ።
ለግላቸው ለቤተሰባቸው እዛም ሀገር ይሆን እኛም ሀገር ይሆን አንዲት ነገር አዲስ አበባ ላይ የሚሆን ሌላ ቦታ ሳያደርጉ ለራሳቸው ለቤተሰባቸው ብቻ ኢትዮጵያውያኑ በሙሉ የኔ ልጆች ናቸው ብለው ያገኙትን በቀጥታም ሆነ በተዘዋዋሪ የሚያገኙትን ነገር እዛ ላይ ብቻ ኢንቨስት በህዝብ ላይ እያደረጉ አንዲት ነገር ሀገር ላይ ሊይዙ አልቻሉ። በዚህ ሁኔታ ላይ እያሉ ስትሮክ ነው የመታቸው። አንዱ ጎናቸውን ፓራላይዝ አደረጋቸው፣ እጅ ሰጡ። አሁን እኔ እንደኔ ሳላራዝ ለህዝቡ ፈተና ነው የሆነው። ትናንት በሱ ጉዳይ ይውሉለት የነበረ ሰው ይቆሙለት የነበረ ሰው ሴቱም ወንዱም ዛሬ እጅ ሰጡና ሀጅ ማህሙድ እጅ ሰጥቷል። እስቲ ትናንት በሱ ያለፋችሁ ብቻ ሳይሆን ሰው መርዳትን የምትወዱ ሰዎች ስብዕና ያላችሁ በኢትዮጵያዊነታችሁ የምትኮሩ የምታምኑ ሰዎች በሙሉ እስቲ በማህሙድ ላይ ምን አስተዋጽኦ ታደርጋላችሁ ብሎ እኛን ሊፈትን ነው ይሄን ያደረገው አላህ። ስለዚህ በዚህ ፈታኝ ጊዜ ሁሉም በሚችለው ነገር ከሳቸው ጎን እንዲቆም ነው። ችግራቸው ዘርፈ ብዙ ነው። ቀደም ሲል ወንድሞች እንደጠቀሱት አንደኛ ታመው ተኝተዋል፣ ሊታከሙ አልቻሉም። ሊታከሙ ያልቻሉበት ሁለት ምክንያቶች ናቸው። አንደኛው የመኖሪያ ፈቃዳቸው ከወደቀ 7 ዓመት ተቆጥሯል። ያው ለብዙ ኢትዮጵያውያን ግልጽ እንደሚሆነው ዜግነት አይሰጥም እዛ ሀገር ላይ በየ2 ዓመቱ የሚታደስ ኮንትራት ነው። ኮንትራታቸው ካለቀ ከነ ቤተሰባቸው 7 ዓመት ተቆጥሯል። መታከምም ከሀገር መውጣትም አይቻልም። አህለል ኸይር ወይንም በጎ አድራጊዎች ጋር እንኳን ተጠይቆ ለማሳከምም እንኳን ራሱ በጎ አድራጊው ራሱ አንድን ሰው ሊረዳው ህጋዊነቱን ይፈልጋል። መንግስት አይፈቅድም። በዚህ በሁለት ኬዝ ሁለተኛው ምንም ነገር የላቸው እጅ ሰጥተው ቁጭ ብለዋል። ስለዚህ ሁሉም ኢትዮጵያዊ በሚችል ሁሉም ኢትዮጵያዊ ብሔርም እምነትም ሳይለይ ከዚህ ሰው ጎን እንዲቆም ነው የምለው። ቀደም ብለን እንግዲህ በተለይ ከቀረጻ በፊት ስለሳቸው ገጠመኝ እያወራን ነበረ። በአንድ ወቅት ወደ 30 ይሄ ማለት በአንድ ቤት ውስጥ ምን ያክል ሰዎችን እንደሚያኖሩና እንደው ከዛ እንነሳና ምን አይነት ሰው ነበሩ፣ በዛ ስታሳልፉ የነበረው ሁኔታ በጥቂቱ ዘርዝረ ነው። አሁን ስላሉበት ሁኔታ ደግሞ እንመለሳለን ኢንሻአላህ። ስምህንና እንዴት እንድታወቃለህ? ሰላሙ አላ ረሱልላህ ሰለላሁ ዐለይሂ ወሰለም። ስሜ ሰላሐዲን ሀጂ ኑረዲን ነው የምባለው። ቀደም እንደተባለው ማለት ነው እዛቸው ጋር ከነበሩ ሰዎች እድሉ ገጥሞኝ አንዱ እኔ ነበርኩኝ። ከ30 ምናምን ከሚባሉ ወጣቶች መሀል እዛቸው ጋር ካረፉ ሰዎችና የተወሰኑ ጊዜያትን ካሳለፉት አንዱ እኔ ነኝ። ቅድም እንደነገርኩ እንግዲህ ያ ሁሉ ሰው ማለት ነው ይህን ያህል ከፍተኛ የሆነ ገቢ የላቸውም። ሰውዬ የሚታይ ይህን ያህል ብዙ እንትን ኖሯቸው አይደለም። የሴቶች ክፍል ለብቻ የወንዶች ክፍል ለብቻ አድርገው እንኖር ነበር። የሚገርም እና ለዛ ሁሉ ሰው ይጨነቃሉ። ቅድም ኡስታዝ አብዱረዛቅ እንዳለው ማለት ነው ከእሳቸው ጭንቀት በተጨማሪ ደግሞ የባለቤቶቻቸውም ጭንቀት የሚገርም ነበር። አንድ አይነት ሰዎችን አንዳንድ ጊዜ አላህ አንድ ላይ ጨምርና እሳቸው ከየት መምጥቶ ለመስጠት ይጨነቃሉ። ምስት ደግሞ የሚገርመው ማለት ነው በዛን ሰዓት ምስታቸው ነፍሰ ጡር ነበረች። በጣም የደረሰች ነፍሰ ጡር ነበረች እና እንደዛ ሆና ከሱይ በኋላ በቃ በቀጥታ ወደ ቁርስ ማዘጋጀት ነው የምትገባው ምስታቸው። እኔ የሚገርመኝ ምን ያህል ፉል በምንድን ነው የሚሰራው ቁርሱ የሚለው ነገር ራሱ ይገርመኝ ነበር። በብዙ ፔርሙዞች ሻይ ይቀርባል፣ በብዙ ሳህኖች ፉሎች ይቀርባሉ። በጣም ብዙ ዳቦ ነው የሚቀርበው መሀል። ያ አልበቃ ብሎ እንደገና ደግሞ በልተን ከጨረሰን በኋላ አንገቷን እንደዚህ ታስገባና አነሳችሁ አይደል እኔን አልበቃችሁም አይደል ትለን ነበር። እና አንድ እህታችን ምን ስትል ሰማዋት መሰለህ ወንድሜ? አየኋት እናች ትይፋጤን አለች። አሁን የዚችን ሴትዮ ጀሰድ አፈር ይበላው ይሁን ብዬ ጥያቄ እንዳነሳ ለዚህ ሁሉ ሰው የምትጨነቅ ደከመኝ አትልም፣ አግዙኝ እንኳን አትልም። በግድ ይለቃል አገዝካት ማለት እና እንዲህ አይነት ሰዎች በምድር ላይ ማግኘት ጥቂት ናቸው። እንዲህ አይነት ኸይረኞችን ማግኘት በጣም ከባድ ነው። አታገኝም። ማግኘት ጥቂት ሰዎችን ታገኛለህ።
ሌላው ደግሞ ሸህ መሐሙድን ብሎ ብቻ ይምጣ እንጂ ማን ነው የማን ነው ብሔሩ ምንድን ነው? ሁሉም ብሔር አለ። አማራ አለ፣ ጉራጌ አለ፣ ኦሮሞ አለ። በተለይ ከሴቶቹ ደግሞ ሴቶች እዛኔ በኡምራ ወንዶች ምናምን ይዟቸው ሄደዋል ነበር። እዛ ነው ላይ እንግዲህ ሴቱን ከየትም ከማንም ነው ይዘን የምትሄደው። በኡምራ ነበር ይዘን የምንሄድ ነበረውና ሁሉም አይነት ብሔር አለ። ያን ሁሉ ያስተናግዱ ነበር። ቁዋቸው ነው ይገርመኝ ነበር። ከዛ ሰው እዛ ሀገር ላይ እቃማ ያለው ሰው እቃማ የሌለው ሰው ቤቱ ካስቀመጠ አብሮ ነው የሚያዘው። ለምን አስቀመጥክ ምትሰትር ይባላል። ሸፍነህ ደብቀህ አስቀምጣል ትባልና ትያዛለህ። ያን ለሳቸው ምናቸውም አይደለም። የሀገሪቱ ተቸግረዋልና መሐሙድን ብለው የመጡ አንዳንድ ሰዎች እሳቸውን ለመጠበቅ ወይም ደግሞ በማዘን አረባከን ሀጂ መሐሙድ አረባኮትን ይህን ሰው ቀንሱ አስወጡ እንጂ ብሎ ሲሏቸው እንዳትለኝ ይቆጡ ነበር። መሐሙድን ብሎ የመጣ ሰው የት ይሄድ ኢትዮጵያዊ አይደል እንዴ ብሎ ያንን ሰው ይቆጡትና አደብ ያስይዙት ነበር። ከዛ እንግዲህ መጨረሻ አካባቢ ማለት ነው እኛም ልጆችን በጣም እየከበደን መጣና አረባካችሁ ወጥተን እንደ ተከራይተን ቤት እንቀመጥ ምናምን አለንና 10 ሪያል አዋተን ሄደን የሆነ ቤት ተከራየን። ቀር አላቸው ከፋቸው ልጆች ወጡ ምናምን አሉና ለዛ ቤት የሚነጠፍ እንደዚህ አይነት ፍራሽ ገዝቶ በመኪና ጭኖ አምጥቶ ያነጠፉልን እሳቸው ናቸው። አላህ ሐሙስ እሳቸው ጋር እራት ይዘጋጃል። ሰው ምንድን ነበር አንዳንድ ልጆች የማስታውሳቸው ዛሬ ጠግበን የምንበላበት ቀን ነው ይሉ ነበር። ሀጂ ጋር ሄደን ጠግበን የምንበላበት ቀን ነው ይሉ። ቴፋት የምትጋግረው እንጀራ ማለት ነው በየሳምንቱ ወጥ የሚሰራው ወጥ የሚጋግረው እንጀራ የሚገርም ዛሬ ጠግበን የምንበላበት ቀን ነው ብለን ሐሙስ ማታ እሳቸው ጋር ነው ነበር እና ስለሳቸው እኔ ቃላት ያድረኛል። በጣም መግለጽም አትችልም። ሰዓትም አይበቃም፣ ጊዜም አይበቃም። በጠቅላላው ብቻ መጀመሪያ የኢትዮጵያ ሕዝብ ዱዓም እንዲያደርግላቸው በዚህ አጋጣሚ አላህ ቃድር ነው፣ አላህ ቻይ ነው። አፍያቸውን አላህ እንዲመልስላቸው ዱዓ እናድርግላቸው። የያዝናቸው ፕሮግራሞች ደግሞ አሉ። አላህ እንዲያሳካልን ምኞታችን ነው። ስለሳቸው ብናገር እኔ ሙሉ ቀንም አይበቃኝም። በተለያየ አጋጣሚ እናገራለሁ። በጣም ከባድ ነው እና ይበቃል። በዚህ ሰላም አለይኩም ወራህመቱላሂ። መልካም ወደ እርሶ ልመለስና ቅድምም ልክ እንደሱ ተመሳሳይ ገጠመኝ ሲያጋሩ ነበር። በተለይ እስር ቤት እንደነበሩ እርሶ ሊጠይቁ መጥተው በፖሊስ ሁሉ ድብደባ እንደተፈጸመባቸው ሲነግሩን ነበርና ሲሱ እንዴት ነበር አጋጣሚው? እሱን ያወሩንና ከዛ ባሻገር እንዴት ነው ይሄ ህመም የጀመራቸው? ምን ያክል ጊዜ ሆነው ህመሙ ከጀመራቸው? እሱን ሲያወሩ። ብስሚላህ ጀዛከላሁ ኸይር ወንድም ጀማል። እኔ ያው አጋጣሚ የመኖሪያ ፍቃድ አልነበረኝም። የመኖሪያ ፍቃድ ባለመኖሩ አጋጣሚ ታሰርኩኝ። ሲታሰር ቀጥታ እቃማ ያላቸውንም እቃማ የሌላቸውንም ጭኖ የሚመጡት በሳቸው መኪና ነው። ያው መጥቶ እስር ቤት መጥቶ ንብረቴቱ ጋር እንዳለ ምን ማድረግ እንዳለባቸው ለነመጡ ለነሱ ነገርኳቸው። 120 ሺህ ብር አጋጣሚ ኪሴ ውስጥ ነበረ። ይሄን 120 ሺህ ብር በዚህ ኪስ ውስጥ በዚህ ሻንጣ ውስጥ እንዲህ አለ ብዬ ነገርኳቸው። ያው እቃማ የሌለው ሰው ባንክ ቤት ማስቀመጥ አይችልም። ያንን ብር ያንን ሻንጣ ቤታቸው ይዘው ሄዱ። በሳምንቱ ሲመጡ አንድ አጎቴ ከሀገር ቤት መጥቷል ብለው መጥተው ነገሩኝ። አጎቴ ሀጂ ሰልማን ከሀገር ቤት መጣሉ። ልጅ የላቸውም፣ ይቦዝናሉ። እኔ ያለው ምንም ይቦዝኑ ነገር የለም አብሽር አሉኝ። 120 ሺህ ብር አጠገባቸው አውጡና አስቀምጡላቸው፣ የፈለጉትን ሁሉንም ከወሰዱ ይውሰዱ፣ ስጧቸው አልኳቸው። እሳቸው ይህን ብር አውጥቶ ሲሰጧቸው አጎቴ አልቅሶ 5 ሺህ ብር መዲና ብቻ ሊሄድበት 5 ሺህ ብር ብሎ ወስዶ ሌላውን ብሩን ተመላሽ አደረጉልኝ። አመት ከምናምን ያው እስር ቤት የተወሰነ ጊዜ ቆየው። ከእስር ቤት ተሳፍሬ ወደ አገር ቤት መጣው። ከአገር ቤት ቆይቼ ተመልሼ ሄድኩኝ። ሲሄድ ያ የተቀመጠው ብር አንድም ከ5 ሺህ ብር በላይ የጎደለብኝ ነገር የለም። ብሩን አሰባስቦ አዘጋጅተው አምጥቶ ብሩን ሰጡኝና እንዴት ይሄን ልታደርግ ቻልካሉኝ። ያ የብሩን ማስቀመጥ ሳይሆን እኔ እስር ቤት አንድ ቀን ሊጠይቁኝ በመጡበት በረፈደ ሰዓት ነው የዚያራው ሰዓት ወይም መጥየቃው ሰዓት በረፈደ ሰዓት ነበር መጡት። ልጄ ነው ሳልጠይቀው አልሄድም ልጠይቀው እስቲ ፊቱን ሌው ብሎ ሲሉ ሰዓት ረፍዷል ዞር በላላቸው። እሳቸው ትንሽ እንትን ነበሩ። ትንሽ እንትን ሊሉ እንትን ሲሉ በጥፊ አንስቶ
በጣም ውስጤን ከሚነካኝ ነገር አንዱ ነው። በጥፊ አንስቶ መታቸው ወታደር። ምንም ነገር የሆነ ሕፃን የሆነ ነገር ነው የመታቸው። እሳቸውን ሊመታ እንዴት እጁ እንደፈቀደለት እኔ እንጃ። ከዛ ካሁን በኋላ እኔን የሚጠይቀኝም ሰው የለም። ካሁን በኋላ ጠያቂ የለኝም። እሳቸው እንደተመቶ ተመልሶም አይመጡም ብዬ በጣም አዘንኩኝ። መመታታቸው ሳይሆን እሳቸው ተመቶም ቢሆን ከዛ ወጥተዋል፣ ከእስር ቤት ውጪ ናቸው። እኔ እስር ቤት ውስጥ አለሁት። ማን ነው የሚጠይቀኝ? ሌላ ኢቃማ ያለው ሰው መኖሪያ ፍቃድ ያለው ሰው የለም ብዬ አዝኜ ነበረ። ሳምንት የመጀመሪያ ሰው ወረፋ ይዞ የመጀመሪያ ሰው ተጠርቼ የወጣሁት እኔ ነኝ። አብደረዛቅ ናስር አህመድ ብሎ አስጠርቶኝ አሁንም ተመልሶ መጥቶ ወይ ብዬ ስላቸው አንተ እስር ቤት ሆነ እኔ እንዴት ልቤ ያርፋል ነው ያሉኝ። ከዚህ በተጨማሪ እኔ የእሳቸው ነገር በጣም ከሚገርመኝ ነገር አንዱ ከዚህ አገር የሆነች ልጅ ሞታለች ተብሎ ተደውሎልን እችን ልጅ ፍለጋ የተኛው ሆስፒታል ውስጥ ሬሳዋ ያው ሳይፈረም ኤምባሲ ሳይፈርም ኃላፊ ሳይፈርም ሰው አይቀበርም። ማፈላለግ ጀመረ። ከጅዳ ከደማም ከተለያየ ቦታ እያፈላለገን አጋጣሚ ሆኖ ይሄንን ጀናዛ ጅዳ አገኘ ነው። ጅዳ ስናገኘው ይሄ ፍሪጅ አጋጣሚ ሶኬት ይሁን የሆነ ችግር ኖሮ አላቅም ፍሪጁ ሙተአጥል ወይም የተበላሸ ሆኖ ነው ያገኘ ነው። ያልተሰካ ሰው እንትን ፍሪጅ ይሄ ሬሳ ተበላሽቷል። ስሙን እንዲህ ብሎ ለማንሳት በጣም በሚከብድ ሁኔታ አሁን እቺን ልጅ አግኝቻታለሁ ብዬ ሲደውልላቸው በቃ ቅበር ብሎ አላሉኝም። መጣሁ ነው ያሉኝ። ሀጂ እንዲህ ሆኗል እኮ እንደ አይነት ነገር ደርሶበታል ብዬ ስላቸው ምንም ነገር አላሉም። መኪናቸው እኔ ያለሁት ጅዳ ነው፣ የተገኘው ጅዳ ነው፣ እሳቸው መካ ናቸው። ያንን ረጅም ኪሎ ሜትር መጥቶ ደረሱልኝ። ይህንን ጀናዛ ይዘን ለማስቀበር ሄድን። መቼም አገር ነው ወገን ነው አንጢልም። እሳቸው ለዛ አይነት ነበር አላህ የፈጠራቸው። ይህንን ጀናዛ ወሰን ልንቀብር ማንም ቀርቦ ሊይዘው በጣም የሚያስችል ሁኔታ አልነበረውም። እኔና እሳቸውን ለህድ ውስጥ ገባ ነው። እኔ እዛ ቦታ ላይ ራሴን ሳትኩኝ ምን እንደሆንኩኝ አላቅም ከነበረው ሽታና ከአንዳንድ ሁኔታ። እሳቸው መኪናቸውን ነጥቶ ወደ መካ ደረሱ። ወደ መካ ደርሶ 2 ወር ነው የተኙት በዚህ አይነት ሁኔታ። ሌላው ተጨማሪ በሞት ዙሪያ አንድ ኤርትራዊና አንድ ኢትዮጵያ ሁለቱም አንድ ቤት ውስጥ ስራ ይሰራሉ። ከስራቸው ተመላላሽ ስራ ነው የሚሰሩት። ከስራቸው ሲወጡ መኪና ይገጫቸው ለሰከረ ትንሽ እንትና ለሰው በላይላቸው ይወጣባቸው። ለኤርትራዎቹ ሲደውልላቸው ኤርትራዎች በጣም ፈጣን ናቸው። ወደ ኤምባሲ መጥቶ እችን ሊጨነሳት ለሳቸው ተደውሎ እሳቸውና እኔን እንደረስ ነው እዛ ቦታ ላይ ኤምባሲ ከመድረሱ በፊት ለኢትዮጵያውያን ሐጂ መህሙድ ይሄን ነገር ሰሩ ብለን የምንለው ቃላት ያጥረናል፣ ጊዜ በጣም ይፈልጋል። ምክንያቱም ለእያንዳንዱ ለኢትዮጵያ ባድሜና ሽራሮ ጦርነት በነበረ ሰዓት አስተባባሪም ሆኖ ሰርተዋል። ህዝቡን ቀስቃሽ ሆኖ ሰርተዋል። ሌላው የሆነ ነገር ቆንሲላ ጽፈት ቤት አካባቢ ወደ ኤምባሲ አካባቢ የሆነ ነገር ሲደረግ ሐጂ መህሙድ መጥቶ እዛ ቦታ ላይ ካልተቀመጡ ቆንሲላ ጽፈት ቤቱ ድምቀት ራሱ የለውም። ለዚህ ለአባይ ጉዳይ የሆነ ነገር ሲደረግ እሳቸው ሲመጡ ህብረተሰቡ እሳቸውን ተከትሏቸው 500 600 ሰው ተከትሏቸው ይገባል። ያንን ሁሉ ህብረተሰቡን ሲካድሙ አገርንም ጭምር ሲረዱ የነበሩ ሰው ዛሬ በአልጋቸው በቤታቸው አልጋ ውስጥ ሆነው ነው ያሉት። ምክንያቱም የሐጂ መህሙድን ጉዳይ ይሄን አደረጉ ብለን እንትን ለማድረግ በዚች በአጭር ደቂቃ በአጭር ሰዓት በጣም ቃላቶችም ያጥሩናል። ሰዓቱን በጣም ሊበቃን አይችልም። ሐጂ መህሙድን ማንም ሰው አላህ የማን ዱዓ ሙስተጃብ አላህ እንደሚያደርገው አይታወቅም። ሁሉም ዱዓ ያደርግላቸው። ሁሉም የኸይር እጁን ዘርግቶላቸው ካሉበት ወደ አገራቸው ገብቶ አገሬ ነው ብሎ እቺን አገር የዚችን አገር ንፋስ የዚችን አገር እንትን የሚኖሩበትን ሁኔታ የኢትዮጵያ ህዝብ ትላንትና ለሁሉም ብቸኛ ሆኖ አንድ አገር ነበሩ። ብቻቸው ሆኖ አንድ ሰው ብቻ ሳይሆን አንድ አገር ነበሩ። እንደ አንድ መንግስት ነበር ሲሰሩ የነበረው። ዛሬ እኚህ መንግስት የነበሩ ሰው አልጋ ላይ ተኝተዋል። ብዙሃኑ ለሳቸው ከጎናቸው እንቁም ነው የሚለው። ጀማል ጀዛከላህ ኸይር። መልካም። ይህንን ጉዳይ በተመለከተ ኮሚቴ እንደተቋቋመ ሰምተናልና የእሳቸውን ጉዳይ የሚያስተባብር በመጪው ከጥቂት ቀናት በኋላ በህዳር ወርም እዚሁ ኢትዮጵያ ላይ የተለያዩ ዝግጅቶች ለማካሄድ እንዳሰባችሁ ቀደም ብላችሁ ስትነግሩ ነበርና ምንድነው የታሰበው? አሁን በቀጣይ ምንድነው ያሰባችሁት የሚለውን ምናልባት ማን ያብራራልኝ? የታሰበው 2 እቅድ ነው ያቀደው፣ አጭርና ረጅም። አጭሩ እቅድ በጤናቸው ዙሪያ ያለውን ችግር የሚቀረፍበት ሁኔታ፣ የጤናቸው ችግር ለመቀረፍ ለመሄድ ደግሞ አንድ ክራይቴሪያ አለ ወይም የተገደበ ነገር አለ። ይሄ ምንድነው? ኢቃማቸው ካልታደሰ። ኢቃማው ካልታደሰ ምንም አይነት ሕክምና ሊያገኙ አይችሉም። እነዚህ እንደ አጭር እነዚህ ኢቃማው ታድሶ ታክሞ ለዚህ ደረጃ መብቃታቸው አንድ አጭር እቅዳችን ነው። ረጅሙ እቅድ ደግሞ እሳቸው በሰው ሀገር እስከ መቼ ድረስ ልጆቻቸው በራሳቸው ህይወት ገብረው ሊኖሩ ይችላሉ።
እዛ ሀገር አንድ ሰው ከሞተ እንግዲህ ከተቀመጠ ኮንትራት ነው። በየአመቱ ይሄን ያህል ብር ክፈል ነው። ያን ብር ለመሸፈን ደግሞ የገቢ ምንጭ የላቸውም። ተራርጦ እንደ ዶሮ አቅም የለም። እድሜም ገፋ ብሎ የገንዘብ ባለጸጋ ሆኗል። ልጆቻቸው ተራርጦ ሊሰሩ ያዛው ሀገር ደግሞ ህጉ አይፈቅድም። ስለዚህ እኚህ ሰውዬ የረጅም እቅዳችን ምንድነው? እዚህ ሀገር መጥተው ጥሩ የመኖሪያ ቤት ተገዝቶላቸው እሳቸውም በህይወት ዘመን እስካሉ ድረስ ለቤተሰባቸውም መጠቀሚያ ለመገልገያ የገቢ ምንጭ ከመኖሪያ ጋር ተፈጥሮላቸው ወደ አገራቸው ገብቶ ለዚህ ለተቸገረላቸውና ለተራሮጠው ህዝብ ጋር አብሮ እዚህ እንግዲህ በተወለዱበት ሀገር ገብቶ ህይወታቸው ሊያሳልፉ ነው የምንፈልገው። በዚህ ዙሪያ የእናንተ ሚዲያ ሁሉም የሰማ ሁሉ በዚህ እርዳታ እንዲያደርግላቸው እንፈልጋለን። ምናልባት ይህንን የሚያስተባብር ኮሚቴ ተዋቅሯል። ምንድነው አሁን እየተደረገ ያለው እንቅስቃሴ? ማህበረሰቡ ምን ሊያግዛችሁ ይችላል? ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ። በቅድሚያ የእናንተን ሀሩን ሚዲያን በጣም በእጅጉ እናመሰግናለን። ጀዛኩሙላሁ ኸይረን። በመቀጠል አዎ ኮሚቴ ተቋቁሟል። አካውንትም በታዋቂ ሰዎች በቅርባቸው ሰዎች ለዛውም የሰውን ገንዘብ ዞር ብለው ባለማየት የሚታወቁ ሽማግሌ ሰዎች አካውንት ተከፍቷል። መቼ ነው የሚለቀቀው? ያው ሰዓቱ ሲደርስ ነው አካውንቱን የምንለቀውና ኮሚቴው ኮንክሪት የሆነ ህጋዊ ኮሚቴ አቋቁመን እየተንቀሳቀስን ነው። ሀጂ ኸይረዲን ኻሊድ ጀዛሁላ ኸይረን እንደጠቀሱት የአጭር የረጅም ብለው ከፈሉት እንጂ ሁሉም በአጭር ጊዜ መሆን ያለበት ነገር ነው። ለምሳሌ መታከማቸው በጣም መጀመሪያ ነው። ሊታከሙ ደግሞ ህጋዊ መሆን አለባቸው። ህጋዊ ካልሆኑ የመንግስትም የግልም ሆስፒታል አይቀበላቸው። ለህጋዊ ለመሆን ደግሞ የ5 ዓመት የቤተሰባቸውም የራሳቸውም የመኖሪያ ፈቃድ መታደስ አለበት። የቤተሰቦቻቸው በሙሉ በሳቸው ላይ ነው የተመዘገበው። የአንድን ሰው ማደስ ነጥሎ ማደስ አይቻልም። ከሀገር መውጣትም አይቻልም። መታከምም አይቻልም። ስለዚህ በዚህ ነገር ላይ የታሰረ ነው። ምን ያህል ይፈልጋል? ቅድም ሀጂ አሁንም እንደጠቀሱት ግብር ነው። በየአመቱ ለአንድ ሰው የሚከፈል ግብር አለ። የመኖሪያ የፈቃድ የመኖር ግብር ማለት ነው። የኮቴ ምናምን የምንለው አይነት አይደለም። ስለዚህ ስንት ሆነ ሲሰላ 220 ሺህ በላይ ነው። እንዳውም አንዳንድ ወንድሞች ከነምናምኑ 250 ሺህ ሪያል በኢትዮጵያ ምንዛሬ ማንኛውም ሰው ማስላት ይችላል። ይህንን የመጀመሪያው እርምጃ ነው። ሁለተኛው ሀገር መግባት አለባቸው። ይህን የሀገር አባት የነበሩ ሰው በሰው ሀገር ይህ ዕዳ ተከፍሎ እንኳን ቢታደስ መጪው ዓመትም አሁንም ይፈልጋል። እንደዚሁ ምንስ ይበላሉ? ትናንት እውቀትም ጉልበትም በነበር ጊዜ ተራሩጠው ቤተሰቦቻቸውን ያበሉም ያጠጡም ያድሱም ነበረ። አሁን ግን ሰውየው እጅ ሰጥተዋል። ስትሮክ ደግሞ እየቀጠለ እንዳይሄድ እንጂ ሙሉ በሙሉ ተመልሶ እንደ ትናንትናው ሊሯሯጡ አይችሉም። እርጅናም አለ። ስለዚህ ድምጻችን በሚሰማ ሰው ለሚሰማው በሙሉና ምስላችን ለሚያይ በሙሉ እኛ አላህ እንድናገር ወከለን እንጂ የሚጠራው አላህ ነው። አላህ ትናንትና በሳቸው አልፈህ ካናዳ የገባ አሜሪካ የገባ ሀገርን ባለ ሀብት የሆንክ ፎቆች ያሉ ምንም ነገር ከሳቸው የላለፍክ ደግሞ ኢትዮጵያዊ ብሔር አይለዩም ብያለሁ። በኢትዮጵያዊነትህ የትኛውም እምነት ተከታይም ይሁን የትኛውም ብሔር ይሁን በዲንህም ላይ ደግሞ የትኛውም አመለካከትህ ይሁን ሀጂ ማህሙድ ዩሱፍ ምንድነው ሃይማኖትህ? ምንድነው አቋምህ? ምንድነው መንሃጅህ? በዘመኑ ቋንቋ ምንድነው ብሔርህ ሳይሉ ከወደቀበት አንስተው አጥበው እንዳሁኑ ሰብአዊነት ያላቸው አንዳንድ ፈረንጆች ከሀገራቸው በሆነ ምክንያት ሸሽተው ሄደው ባህር ውስጥ ሲጠንቁ አሳ ሲበላቸው አውጥተው አጥበው ቤት ሰጥተው እንደሚያቋቁሙ ሰዎች የነበሩ ሰው ናቸውና ህጋዊ የሆነ ኮሚቴ ተቋቁሞ ለማስተባበር ሙሉ በሙሉ ኮንክሪት በሆነ መንገድ በህጋዊነት ተደራጅቶ እየተንቀሳቀስን ያለነው።
የሰማችሁ የምትመለከቱ ሁሉ ከሳቸው ከሀጂ ማህሙድ ዩሱፍ ጎን እንድትቆሙ ለአላህ ብላችሁ እላለሁ። እናመሰግናለን። ምናልባት ቀረ የምትሉት በመጨረሻ ማስተላለፍ የምትፈልጉት መልእክት ካለ ለሁላችሁም እድል እሰጣለሁ። እኔ አንድ የቀራችን ነገር አለ። በባለቤታቸው የተመለመሰ ቀደም ወንድማችን አስታወሰኝ። የመጀመሪያ ባለቤታቸው በእውነቱ ስያሜ በሱማ እንጠራት ነበር። እኛ ኡመት ዱዩፍ ብለን የምንጠራት ነበር። ኡመት ዱዩፍ ማለት የእንግዳ እናት። ስሟ ፋጢማ ነው። ማንም ሰው ፋጢማ ብሎ አይጠራትም ነበር። ኡመት ዱዩፍ ከጠዋት እስከ ማታ ድረስ ከማዕድ ቤት አትወጣም። ጠዋት ቁርስ እንዳለ ተባለው 5 ፔርሙዝ ይቀርባል። ሱፍራ 3 ሜትር ይዘረጋል። እዛ ውስጥ በፉሉና በዳቦ ወይም በቲሚስ ይሞላል። ያን ሁሉ ያደረሰው ይበላል። ያ ከተነሳ በኋላ ትንሽ ቆይቶ አንዱ ግሩፕ ሌላ አዲስ ይመጣል ከውጭ። እንደገና ማዕድ ቤት ነው የምትገባው። ወላሂ ከሱቢ ከሰገደች በኋላ ምናልባት ከኢሻ በኋላ 4 ሰዓት 5 ሰዓት ነው ወደ መኝታ ክፍሏ የምትገባው። ከዛ አልፎ ተርፎ ልጆቻቸው አንዳንዴ ቤት ይጠብና መኝታ ቤት ይጠብና የእሳቸው ልጆችና ለኡምራ የሄደው ሴቱ ሆነ እግሩን አንዱ ራስጌ እግርጌው ራስጌ አድርገ በአንድ ፍራሽ እንዲተኙ ነው የእሳቸው ልጆች። ከእንግዳው ጋር እንግዳ ነው ብሎ የሚጠይፈው ነገር ነበር። እሺ ለመጥቀስ ጥቅም ፈልጌ ነው። ባረከላሁ ፊኩም። በጣም የቀራ ነገር አለ ብዬ የሚለው የሀጂ ማህሙድን ጉዳይ የተጀመረ ነገር አለ ወይ ብለህ ከጠየከን ነው እንጂ የቀራ ነገር በጣም ብዙ የቀራ ነገር አለ። ተጀምሯል። ንግግሩን የሆነ ጫፉን ጀምራችሁታል ወይ ብለህ ብትጠይቀን የተሻለ ነው የሚሆነው። ሀሩን ሚዲያ ይህን አቅርቦ የእሳቸውን የሀጂ ማህሙድን ጉዳይ እንዴት ናቸው ምንድን ናቸው ብላችሁ በመጠየቃችሁ የመጀመሪያ በጣም ላመሰግናችሁ እወዳለሁ። ጀዛኩሙላህ አልፍ ኸይር። አላህ አምሳያችሁን አላህ ያብዛው። ለኡማ የምትኖሩ ሰዎች አሁንም አላህ ያደርጋችሁ። አንድ ሰው ለራሱ ምንም ቢሆን ወፍ ጠዋት በራ ወጥታ ማታ ሆዷን ሞልታ ትመጣለች። ሀጂ ማህሙድ እንደዛ አይነት እንደ ወፍቷ ለራሳቸው እንደሚኖር ሰው ቢሆኑ ኢትዮጵያ ትላልቅ ህንፃ ከነበራቸው ሰዎች የሚኖራቸው ሰው ነበሩ። ነገር ግን ያንን ሳይሆን የህብረተሰብ ግንባታ ሲያደርጉ የነበሩ ሰው ናቸው። ካልጠቀስኳቸው አንድ የሆነ ነገር ለመጥቀስ ፈልጋለሁ። 2 ፓራላይዝ የሆኑ ባልና እንትን ሀበሻዎች ሁለቱንም እንዲጋቡ አማከር ናቸው። መርሐባ ይሄማ የኔ ቤት ለነሱ አዳራሽ ነው፣ እዚህ እኔ ቤት ሁሉ ነገር ይዘጋጃል አሉ። ተዘጋጀ። ዝግጅት በጣም በብፌ ነው ተዘጋጀው። እነዚህ ሁለቱም ትዳራቸውን መሰረቱ። ኒካ ታሰረላቸው። ዛሬ ሁለቱም በጥሩ በተመቻቸ ሁኔታ ሐፊዘል ቁርአን የመስጂድን ኢማሞችን በዛ ቤት ተዘወጁ ሰዎች አፈርቷል። ሌላው ተጨማሪ እሳቸው በቤታቸው ውስጥ 2 የሀገራቸው በቋንቋ የሚገናኙ ሰው አይደሉም። 2 ወጣቶች ክፍል ሰጥቷቸው ኒካ አስሮላቸው ሁለቱም አንዳንድ ክፍል ይዘዋል። ትዳራቸውን ይዞ ሌላ ቦታ ተከራይተው እስከሚያወጧቸው ድረስ አወል ማ የበዳያቸውን እለት የመጀመሪያ እንትናቸው እለት ለራሳቸው ክፍሉን ሌላውን አሸጋሽኮ እነሱን ክፍል ሰጥቷቸዋል። እሳቸው ሌላ ቦታ ሄዷል ነፃ እንዲሆኑ ቤታቸውን ለቆላቸው። ለነዚህ ሰዎች ቤታቸውን ለቆላቸው በሄዱበት የእሳቸው ታዋቂ የሆኑ ሰው አጎታቸው ሞተ ተብሎ ተጠሩ። ሞተ ተብሎ ተጠርቶ መጥቶ የኔ አጎት አላህ ከዚህ ዱንያ ህይወቱን በጀነተል ፈርደውስ አላህ ይበሽረው፣ እነዚህ ሰዎች አትንኳቸው፣ እናስወጣቸውና እናንጥፍ እንግዳ እንቀበል ብሎ ሲሏቸው ራሳቸው እስከሚነሱ ድረስ ኮሪዶር ላይ ነው የምንቀመጠው፣ አትንኳቸው። 2 ክፍል በአንድ ቀን በአንድ ቤት ነው 2 ትዳር ተያዘው። አትንኳቸው። እነሱ የዛሬዋን ቀናቸውን አላህ በረካ የሆነች ነገር አድርግላቸው። አጎቴን አላህ በጀነት ይበሽረው፣ አትንኳቸው። እኔ ኮሪደር ላይ ቁጭ እላለሁ። ይሄ ኮሪደር ማለት መንገድ፣ ይሄ መተላለፊያ አንዱ ክፍል ወደዛ ወደዚህ የሚተላለፉበትን እዚህ ላይ ቁጭ እላለሁ። አጎቴ ሞቷል፣ አላህ በጀነት ይበሽረው። ያን አይነት ሰብአዊነት የነበራቸው ሰው፣ ያን አይነት ለህብረተሰብ የሚታገሉ የነበሩ ሰው ዛሬ ከህብረተሰብ ምላሽ ይፈልጋሉ። ህብረተሰቡ በዱዓም አቂሙ በቻለው ፊ መሻሪቅል አርዲ ወመጋሪቢሃ ያለ ኡማ ከሳቸው ጎን እንዲቆም ጥሪን ነው ማስተላልፈው። ጀዛኩሙላህ አልፍ ኸይር። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። መቼም ነገም ዛሬም ወደፊትም ለእናንተ ምስጋናችን እንደተጠበቀ ነው። ሀሩን ሚዲያ ብዙ የዲን ስራዎች እንደምትሰሩ በተለያዩ ቦታዎች እንደውም ከመሀል ሀገር ሳይሆን ዳር ሄዳችሁ ሰዎች የማይገቡበት ገብታችሁ
ብዙ የተበደሉ ሰዎች በዲናቸውም ሆነ በማንነታቸው የተገፉ ሰዎችን አውታችሁ ለህዝብ ስታሳዩ ስትገልጹ አይተናል። ጀዛችሁን አላህ ይቀበላችሁ። አሁን ደግሞ እንደዚሁ በሰብአዊነት እኚህ ሰው ግለሰብ አይደሉም ሀገር ናቸው የሚለውን ወሬ ሰምታችሁ እኛን ለዚህ ነገር ሚዲያውንም ክፍት ማድረጋችሁ ሰው የሚደረግለት ነገር የለም። ነቢዩ ሰለላሁ ዐለይሂ ወሰለም ለአንድ ሰው በቂው ነው ኸይር ለሰራላችሁ ሰው ጀዛከላሁ ኸይረን ካላችሁት ብለዋልና ጀዛኩምላሁ ኸይረን። ይሄን ካልኩ በኋላ የመጨረሻ ማረገው ቃሌ ምንድን ነው? እኚህ ሀጂ ማህሙድ ዩሱፍ የዛሬው ንጉስ አባጅፋር የሚያስፈልጓቸው ነገሮች ቀደም ሲል በነበረው አገላለጼ የመጀመሪያውን የሚያስፈልጋቸውን ጠቅሻለሁ። በሁለተኛ ደረጃ በክብር አገራቸው ገብተው ትናንት ሰዎች አበሾች ኖረው በህይወት ኖረውም ደግሞ የመኖሪያ ፈቃድ ኖሯቸውም ሳይኖራቸው አንድ ሰው የመኖሪያ ፈቃድ ሳይኖረው በመኪናው የተገኘ ሰው ባለ መኪናው ራሱ መኖሪያ ፈቃድ ቢኖረውም የታደሰ ቢሆንም በዚህኛው የሙተከልፍ ይሉታል አረቦቹ። እቃማ የሌለው ወይም የመኖሪያ ፈቃድ የሌለው ህገ ወጥን ሰው በቤትህ አይደለም በመኪና ስለያዝክ አንተም ወደ ሀገር ትገባለህ በሚባልበት ጊዜ ደፍረው እኔ ለሀገሬ ነው የምኖረው ብለው ለሀገራቸው ሰው ያገለግሉ የነበሩ ሰው ሞተውም ሬሳውን ጭነው ህግን ሳይጠብቁ ቤት መጥቶ ፖሊስ አጥንቶት ጀናዛ መነሳት ሲገባው ወይም ሬሳ መነሳት ሲገባው እሳቸው ግን የሞተን ሰው ብድግ አድርገው በመኪናቸው ጭነው ሆስፒታል ሄደው ለመንግስት አቅርበው ምን እንደገጠማቸው ቀደም ሲል ወንድማችን ገልጾታል። አሁን እኚህ ሰው ዛሬ ብዙ ወንድሞቻችን ኡስታዞች፣ መሻኢኾች መኪናም ቤትም አንዳንድ አላህ ሱብሓነሁ ወተዓላ አኺራቸውንም አዱንያቸውንም ብርሃን ያርግላቸው አንዳንድ ወንድሞች ሲያግዟቸው እናያለን። አገራችን ላይ ያለው ተጨባጭ ይሄ ነው። ትናንት እንዲህ አይነት እገዛ በዲን ዙሪያ አልነበረም። ዛሬ ይህ ሰው ኸይር እያስተማረ ነው፣ ለሀገር ለወገን ጠቅሟል ብላችሁ ቤትም የቤት ዕቃም ይሁን እንዲሁም ደግሞ መኪና መሄጃ የገዛችሁ የሰጣችሁ በሙሉ በየቤታችሁ አላህ ጀዛችሁን በአዱንያም በአኺራም ይክፈላችሁ። አዎ በጀነት ላይ ቤት አለ። ያ ቤት እንደ ኢትዮጵያ ወይንም እንደኛ ሀገር ወይንም እንደ ዱንያው ቤት አይደለም። የጀነት ቤት አላህ ይስጣችሁ። እኚህም ሰው እንዲህ ከሚገባቸው ሰዎች ውስጥ አንዱ ናቸው። ቤትም ያስፈልጋቸዋል፣ የገቢ ምንጭም ያስፈልጋቸዋል፣ መኪናም ያስፈልጋቸዋል። ሁላቸውም ይህን ድምፅ የምትሰሙ በሙሉ ለማንም ብላችሁ አይደለም ለአላህና ለሀገራችሁ ብላችሁ ተባበሯቸው። ሀጅ ማህሙድ ዩሱፍ እጃቸውን ዘርግተዋል። ሰዎች ሊረዱ ቢፈልጉ በህጋዊ ተቀብሎ የሚያስተናግድ ለሰውየው ወይም ለሸኹ የሚያደርስ አለ ወይ ብላኝ ነበረ። ሀገር ላይ አዎ ተቋቁመዋል። ቀደም ሲል በጠቀስኩት መሰረት ከሀገር ውጭም እንደዛው በተለይ ሳኡዲ እንደ ሳኡዲ መንጥቀተል መከል ሙከረማ የሚባል ክፍለ ሀገር አለ። መካን፣ መዲናን፣ ጧኢፍ የሚባሉትን ጅዳን ጠቅልሎ አንድ ኮሚቴ አለ። ከሪያድ ክፍለ ሀገር ደግሞ በሪያድ ዋና ከተማውን መቀመጫ አድርጎ የተቋቋመ ህጋዊ ኮሚቴ አለ። አካውንትም አለ። ከአሜሪካንም ወንድሞች አሉ። ለምሳሌ ከወንዶች ሙሰፋ ከማል የተባለ ወንድማችን በሀገር ልማትም ቀደም ሲል ወንድሜ አብዱረዛቅ ጠቅሶታል። እሳቸው የህዳሴ ግድብ ቦንድ በሚሸጥበት ጊዜ እሳቸውን ብቻ አይደለም በልጆቻቸው ከመግዛት አልፈው ቤታቸው ላይ ይመጣን የነበረ በሙሉ አስተባብረው ለዚህ ካበቁ ሰዎች ውስጥ አንዱ ናቸው። እኚህ አሁን የጠቀስኩት ወንድማችን ሙሰፋ ከማልም እንደዛው ነው። አሜሪካን አካባቢ ተንቀሳቃሽ ነው ከሌሎች እህትና ወንድሞቹ ጋር። እዛም ኮሚቴ አለ። ያው እዛው ደውሎ ማንኛውም ሰው ሙሰፋ ከማል ካለ ታዋቂ ነው። በእኛም በኩል አድራሻውን ማግኘት ይቻላል። በሳኡዲ በኩል ያለን ሰው ደግሞ በዛ በኩል አካውንት አረጋለሁ ካለ የአዲስ አበባውን ኮሚቴ ማነጋገር ይቻላል። እናንተንም ጋር በማነጋገር አድራሻ ስልክ መውሰድ ይቻላል። ለየትኛውም ሀገር ኮሚቴ
መልካም የተከበራችሁና የተወደዳችሁ ተመልካቾቻችን እንግዲህ ሀጅ መሐሙድ ዩሱፍን አስመልክቶ እስካሁን በተለይ እዚህ ሀገር ውስጥ ካሉት ከወዳጆቻቸውና ከቅርብ ሰዎቻቸው ጋር ያደረግነው ቆይታ ይህን ይመስላል። እንግዲህ በፕሮግራማችን እንደሰማችሁት ሀጅ መሐሙድ ዩሱፍ ለሀገር በተለይ ለበርካታ ሀበሾች በሳውዲ አረቢያ እጅግ ትልቅ አስተዋጽኦ ያበረከቱ ትልቅ ሰው ናቸው። አሁን ደግሞ የእኛን እርዳታ የሚሹ የእኛን ድምፅ የሚፈልጉ እንዲሁም እኛ የምንዘረጋውን ነገር የሚጠብቁ ሰው ሆነዋል። ትላንት ሲሰጡ የነበሩ እጆች ዛሬ ደግሞ እንግዲህ የአላህ ውሳኔ ሆኖ የእኛን እርዳታ የሚሹበት ደረጃ ላይ ደርሰዋል። ቀደም ተብሎ እንደተጠቀሰው በሀገር ውስጥ የተለያዩ ፕሮግራሞች ተመቻችተዋል። እዚያ ፕሮግራም ላይ በመገኘት ለሳቸው እስካሁን ላደረጉት ነገር የራሳችንን አስተዋጽኦ እንድናበረክት እንዲሁም በባህር ማዶና በሀገር ውስጥ በተቋቋሙ ኮሚቴዎች ደግሞ በሚከፈቱ አካውንቶች ወይም ከስር በምናስቀምጣቸው አካውንቶች የራሳችንን ድርሻ እንድንወጣ ሀሩን ሚዲያ ጥሪውን ያቀርባል። ይህንን አስመልክቶ በጽሁፍም በተለያየ መልኩም ፕሮግራሙን ወደ እናንተ የምናደርስ መሆኑን የምንቀጥል መሆኑን እንገልጻለን። እንግዲህ ድጋፋችሁ አይለያቸው መልእክታችን ነው። አብራችሁን ስለነበራችሁ ስለተከታተላችሁን ስለምታደርጉላቸው ድጋፍም ምስጋናችን ከልብ የመነጨ ነው። በያላችሁበት የዓለም ዳርቻ ሰላም ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሃሩን ሚዲያ የኡማው ጆሮና አይን የሆነውን ሃሩን ሚዲያ ጎን በመቆም አጋርነታችንን እናሳይ። በሀገር ውስጥና በባህር ማዶ አሜሪካ በደራጀ ቦርድ የሚመራው ሃሩን ሚዲያ ለዘመናት ያለብንን የሚዲያ ክፍተት በመሙላትና አገልግሎት አድማሱን በማስፋት ተደራሽነቱን ከጊዜ ወደ ጊዜ እያሳደገ የሚገኝ ማንኛውንም አሳዛኝም ሆነ በጎ ዜናዎችን በመዘገብ በተለያዩ ክፍለ ዓለም ለምንገኝ ኢትዮጵያውያን ሙስሊሞች ሀገር ቤት ካለው ነባራዊ ሁኔታ ጋር የዕለት ተዕለት እንቅስቃሴዎችን እንድናውቅ አዌርነስ የሚፈጥር አለኝታችን ነው ብንል ማጋነን አይሆንም። ስለሆነም ይህንን ሚዲያ የመደገፍና የበለጠ እንዲሰራ ለማድረግ በማንኛውም መልኩ ከጎኑ የመቆም ኃላፊነቱ የሁላችንም ነው። በዚህም መሰረት ታላቅ የገቢ ማሰባሰቢያ ፈንድራይዚንግ መድረክ ተዘጋጅቷል። ካላንደሮን ማርክ በማድረግ የዚህ ውብና አስደሳች ምሽት ታዳሚ እንዲሆኑ ግብዣችን ነው። በዕለቱም የተለያዩ ጣፋጭ ምግቦችን እያጣጣሙ በቤተሰባዊ መሰናዶች፣ በሚዲያ ትዕይንቶችና በተጋባዥ እንግዶች ታጅቦ በአጠቃላይ ማኅበራዊ ትስስርን በሚፈጥሩ መሰናዶች ዕለቱን አብረውን እንዲያሳልፉ ቅድመ ዝግጅቱ ተጠናቋል። ልጆቼን ይዤ በመጣ ይመች ይሆን ብለው በፍጹም እንዳያስቡ ቤቢሲትና መጫወቻ ተዘጋጅቷል። ሲቦርቁ ያመሻሉ። መች ነው ቀኑ ካሉ ኖቨምበር 15 ሰዓቱ ከ3 ፒኤም ጀምሮ ቦታ ኮሌጅ ፓርክ ኮሚኒቲ ሴንተር አድራሻው 5051 ፖርስ አቬኒው ኮሌጅ ፓርክ ሜሪላንድ 20740 መሆኑን እናሳውቃለን። ልብ ይበሉ። ከወዲሁ የመግቢያ ቲኬቶችን ኦንላይን ከተለያዩ ኮሚኒቲ አስተባባሪዎችና የሃሩን ሚዲያ ሰፖርት ግሩፖች በመግዛት ቦታውን ሴኪዩር ማድረጉን እንዳይዘነጉ አክብሮታዊ መልእክታችን ነው። የሃሩን ሚዲያ ቦርድና ኢቨንት አስተባባሪዎች ሃሩን ሚዲያ ቀዳሚ የመረጃ